የበረከታችን ምንጭ እግዚአብሔር ሆይ እናመሰግንሃለን። ያለን ነገር በትጋታችን፣ በአቅማችን፣ በችሎታችን፣ በብልጠታችን፣ ባካሄዳችን ያመጣ ነው አይደለም። የበረከታችን ምስጢሩ አንተ ነህ። የምንውለው የምናድረው በአንተ ምስጢር በአንተ ዕውቀት ነው። በእውነት ጌታችን ሆይ እናመሰግንሃለን። ፍጻሜን የምታሳምር አምላክ፣ ይህ ዓለም ጨረስኩት አይባልምና ለሞት አንድ ቀን ሲቀር መካድም ማመንታትም የኖሩበትን ደግነት መጸጸትም አለ። አቤቱ ጌታችን ሆይ መጨረሻችንን አሳምርልን። ሕይወትን የምትሰጥ የሕይወታችን ሕይወት የሆንክ እግዚአብሔር ስለ ቸርነትህ በቃልህ የምንለመልም በመንፈስህ የምናፈራ ሰውን በመውደድ የተባረክን እንድታደርገን እንለምንሃለን። ጌታችን ሆይ መዓዛ ያለህ መዓዛ የምትሰጥ አምላክ ሆይ ራሳችንንም ሰዎችንንም የጠላንበትን ክፋትን ከራሳችንና ከሰዎች ላይ አቤቱ አንሳልን። የሥልጣን መገኛ የምትሆን አምላካችን ሆይ ዝክራችን እንዳይጠፋ ለነገ የሚሆን ነገር ሳናስቀምጥ እንዳናልፍ። ነብር እንኳ ሲሞት ቆዳውን ትቶ ይሞታል። እኛ ትተን የምንሄደው ነገር እንዲኖረን አቤቱ የነገ ባለ ታሪክ፣ የነገ ተጠያቂ፣ የነገ ምሳሌ፣ የነገ የትውልድ ኩራት እንድታደርገን እንለምንሃለን። ጌታችን ሆይ ያለፉትን ደግ ያደረጉትን ለሀገር ለቤተ ክርስቲያን ዋጋ የከፈሉትን ከመርሳት አድነን። በቀለኞችን አቤቱ አስታግስልን። ጠብ ተቀብለው ጠብ ፈጥረው የሚጣሉትን ሁሉ በሰላማዊ አእምሮ አቤቱ ባርክልን። ድል ለናፈቃቸው ራሳቸው እየከዳቸው ያለመዱት ወዳጅ ሁሉ መልሶ አውሬ እየሆነባቸው የኖሩለት ሀገር ሊያጠፋቸው እያኮበኮበባቸው እየተጨነቁ ያሉትን አቤቱ በድል ባርካቸው። ጌታ ሆይ ያፈሩትን አቤቱ አድን። ለልጆቻቸው ለደቀ መዛሙርት ለሀገር ልጆች ለአባቶች ለወንድሞች መስክረው ያፈሩትን ሁሉ አቤቱ ዛሬ አድናቸው። ቀኑ ለራቀባቸው ቀን እንድትሰጣቸው የልመናቸው ጽዋ ዛሬ እንድትሞላ ይች ቀን ለምልክት ትሆንና የተጨነቅንበት ነገር እንደ ገለባ እንዲቀል፣ ተራራው እንዲደለደል፣ ጭጋጉ እንዲጠራ፣ ውድቅቱ እንዲፈካ አቤቱ እንማጸንሃለን። ጌታ ሆይ በክፋት የተነሱትን ሁሉ አቤቱ ገስጽ፣ አቤቱ ምከር፣ አቤቱ ወደ ልብና ልቦናቸው መልሳቸው። ጌታ ሆይ ነገሥታትን ለአምልኮ ቀስቅስ፣ የሚያረጋጋ ብሩክ መንፈስህን ላክላቸው። የተሰደዱትን ሁሉ ባሉበት አገር ዋዕው እንዳያቃጥላቸው ጥላ፣ ፍላጻው እንዳያገኛቸው መጠጊያ መከታ አንተ ሁንላቸው። አቤቱ ለሀገራችን ለቅድስት ቤተ ክርስቲያን ለኑሯችን ለመንገድ ለራእያችን ሰው ፍጠርልን። ሰውን የምትፈጥር ደጎችን የምታስነሳ ጌታ ለመንጋው ጠባቂ ለሕዝብህ የሚራራ አቤቱ አስነሳ። ስለ ሰጠህን ጊዜ እንደዚህ እንድንማማር እንደዚህም እንድንጸልይ አቅም ስለሆንከን በሰማይ በምድር ክብር ምስጋና ለአንተ ይሁን። ቀኑን ዘመኑን በስምህ ክፈተው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።